ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በዛሬ ቪዲዮ ደግሞ ይህን የመሰለ ቆንጆ እንደዚህ የምንቸት አብሽ አዘጋጅቻለሁ ማለት ነው። በጣም ቀላል ፈጣን የሆነ አሰራር ነው። እንደምትወዱት ተስፋ አድርጋለሁ። አሁን ወደ አሰራሩ እንሄዳለን። ይኸው እንደዚህ በደንብ በመፍጫ ፈጭቼ ያዘጋጀው ሽንኩርት አለ። አንድ 6 ተለቅ ተለቅ ያለ ሽንኩርት ነው ያዘጋጀሁት። እንደዚህ ፈጭቼ አሁን ድስቱ ላይ የምሰራበት ድስት ላይ ጨምረውና እንደዚህ ውሃና ጨው አድርጌ እከድነዋለሁ ማለት ነው። ሽንኩርቱ እንዲበስልልኝ እንደዛ ነው የማደርገው። እናንተ ደግሞ ያው ሁሉ በቤቱ እንደ አሰራሩ ይለያል አይደል? እንደ የምትሰሩት አሰራር ደግሞ መስራት ትችላላችሁ። ይኸው እንደዚህ ውሃ አድርጌያለሁ። በመቀጠል እንደዚህ ጨው ካደረኩኝ በኋላ አቀላቀለውና ከድኜ በእንፋሎቱ ቆንጆ ሆኖ እንዲበስልልኝ እተወዋለሁ። ይኸው በዚህ መልኩ ብታደርጉት መልካም ነው። ቶሎ ነው ሽንኩርቱ ብስል የሚልላችሁ። እንደዚህ ቆንጆ ሆኖ ውሃውን መጦልኛል በሚገባ። እንደዚህ ውሃውን ከመጠጠልኝ በኋላ በደንብ ቆንጆ ሆኖ ነው የበሰለልኝ። አሁን ዘይት እጨምርበታለሁ። ዘይቱንም እንደዚህ እንደ ፍላጎቴ እንደ ሽንኩርቱ መጠን አድርጌ ነው የጨመርኩበትኝ። እንደዚህ ዘይቱን ካደረኩኝ በኋላ በደንብ ደግሞ ከዘይቱ ጋር ሽንኩርቱን በደንብ ጠብሰዋለሁ። በዚህ አጋጣሚ ሰብስክራይብ ሳታደርጉ የምትመለከቱኝ ከሆነ ሰብስክራይብ በማድረግ ቤተሰብ ሁኑኝ እላለሁ። እንዲሁም ደግሞ የደውል ምልክቷን በማብራት ሁል ጊዜ ቪዲዮ ስለቅ ኖቲፊኬሽን እንዲገባላችሁ ማድረግ ትችላላችሁ ማለት ነው። አሁን እንደምታዩት ቆንጆ ሆኖ እየበሰለልኝ ነው ያለው። ሽንኩርቱ በደንብ በዘይት እየተቁላላ ነው ያለው። አሁን በመቀጠል የምጨምራቸው ግብአቶች አሉና አብራችሁኝ ቆዩ። ላይክ እንዳትረሱ፣ ላይክ እያደረጋችሁ አብራችሁኝ ቆዩ። አሁን እንደዚህ ቆንጆ ሆኖ ከተጠበሰልኝ በኋላ ያዘጋጀሁት በርበሬ አለ። በርበሬውን ጨምርበታለሁ። በርበሬ 3 የሾርባ ማንኪያን የጨመርኩበትኝ። እንደምታዩት ቆንጆ ሆኖ ነው። ከለሩ አሪፍ ነው የሆነልኝ። ያው ብዙ ጊዜ ካሜራ ላይ እንትን ይላል፣ በጣም ነጭ ይሆናል በርበሬና አሁን አሪፍ ነው መሰለኝ የሆነው እንደዚህ። አሁን በደንብ ቆንጆ አድርጌ ከለሩ እስኪመጣልኝ ድረስ እያያችሁ እናንተ በርበሬ መጨመር ትችላላችሁ። ያው እንደ በርበሬያችሁ የማቅላት መጠን ብታደርጉት መልካም ነው። ያው በዚህ መልኩ አድርጉ ማለት አልችልም። ያው ሁልጊዜ እንደምላችሁ እንደ ቤተሰቦቻችሁ ብዛት፣ እንደ ፍላጎታችሁ ወይም እንደ መጠናችሁ ማድረግ ትችላላችሁ። ያው እንደዚህ ቆንጆ አድርጌ ካዋሃድኩት በኋላ እንዲጠበስልኝ አለምንም ውሃ በደንብ ጠብሰዋለሁ። ከዛ በመቀጠል እንደዚህ ሞቅ ያለ ውሃ ደግሞ እንደዚህ ጠብ እያደረግኩኝ በደንብ አበስለዋለሁ። እንደዚህ በርበሬ በደንብ መቁላላት ነው ያለበት፣ አለበዛ የማቃጠል መጠኑ ይገናል እና እንደዚህ በደንብ ብታበስሉት መልካም ነው። አሁን በመቀጠል ቲማንቲም በደንብ ቀቅዬው ቀጥቅጬ ነው ያዘጋጀሁት። እንደዚህ እንደምታዩት ቀቅዬዋለሁ። ቲማንቲሙን እንደዚህ ከቀቀልኩት በኋላ በደንብ ቅጥቅጥ አድርጌ ነው የከተፍኩትኝ፣ እንደዚህ እንዳይታይ ማለት ነው። እንደዚህ ነው ያደረኩትኝ። ያው ኦፕሽናል አይደለም፣ እናንተ እዚህ ጋር ቲማንቲም አለመጨመር ትችላላችሁ። ቲማንቲም ግን ብትጨምሩት ቆንጆ ለስለስ ያለ ይሆናል፣ ብዙ አያቃጥልም ማለት ነው። ያው ልጆች የሚመገቡት ከሆነ ቲማንቲም ብታደርጉ መልካም ነው። እንደዚህ ካደረኩኝ በኋላ የተወሰነ አብሮ ከተጠበሰልኝ በኋላ ያዘጋጀሁት ነጭ ሽንኩርት ነበረ። አንድ የሾርባ ማንኪያ የሚሆን ነጭ ሽንኩርት አድርጌበታለሁ። ያው እናንተ ያው መጀመሪያ ሽንኩርቱ ላይ ማድረግ ከምትችሉ ማድረግ ትችላላችሁ። እኔ እንደዚህ አድርጌ ነው ነጭ ሽንኩርቱን የጨመርኩት። አሁን በመቀጠል ቆንጆ ሆኖ እንዲበስልልኝ ከድኜ ተወዋለሁ። እንደዚህ እንደምታዩት ቆንጆ ቴክስቸር ይዞልኛል። የቲማንቲሙ ውሃ በደንብ ሽንኩርቱን አባስሎታል። እንደዚህ ቆንጆ ሆኖልኛል። አሁን ውስጡ ያለውን ውሃ የተወሰነ እስኪለቅልኝ በደንብ ደግሞ አበስለዋለሁ። አሁን በመቀጠል እከድነውና ለተወሰነ ውሃውን መጠጥ እስኪያደርግልኝ እተወዋለሁ። እንደዚህ ውሃውን ከመጠጠልኝ በኋላ እንደዚህ እንደምታዩት አሪፍ ነው የሆነልኝ። አሁን በመቀጠል ያዘጋጀሁት በደንብ ፈጭቼ ያዘጋጀሁት ስጋ አለ፣ እሱን እንጨምርበታለን። እንደዚህ እንደምታዩት የግማሽ ኪሎ የሚሆን ስጋ ነው ያደረኩት። እንደዚህ በደንብ ቆንጆ አድርጌ ነው የፈጨሁትኝ። ያው መፈጨት አለበት ግድ፣ ወይ ደግሞ በደንብ በደቃቁ መክተፍ ይቻላል።
እንደዚህ ምንቸት አብሽ እንደዚህ ነው በእኔ ቤት የምሰራው። እናንተ እዚህ ጋር ውሃ እንዳያወጣባችሁ ከፈለጋችሁ ስጋው ለብቻ ጠብሳችሁ ማዘጋጀት ትችላላችሁ። ለብቻው ጠብሳችሁ የሰራችሁት ቁሌት ላይ ማድረግ ትችላላችሁ። እኔ እንደዚህ ስሰራ ነው በደንብ ቴስቲ ሆኖ የሚጣፍጠኝና እንደዚህ ማድረግ ካልፈለጋችሁ ደግሞ እንደዛ አድርጉት። ያ ሁሉ ቤት እንደ ሙያ ወይም እንደ አሰራሩ አይደለ። እኔ እንደዚህ ነው የምሰራው። እንደዚህ እንደምታዩት ብዙ ውሃ አላወጣም። እንደምታዩት ቆንጆ ሆኖ ነው እየተጠበሰልኝ ያለው። ካሉት ግብአቶች ጋር ደግሞ ስጋውን በደንብ አድርጌ ውሃውን መጠጥ አድርጎ እስኪተውልኝ ድረስ በደንብ አበስለዋለሁ፣ እየከፈትኩ እየከደንኩ ማለት ነው። በዚህ አጋጣሚ ላይክ ሳታደርጉ የምትመለከቱኝ ከሆነ ላይክ አትርሱ። የእናንተ ላይክ የኔም ቪዲዮ ለሌሎች እንዲደርሱልኝ ያደርጋልና ላይክ አትርሱ። በዚህ መልኩ ይኸው እንደዚህ እንደምታዩት ቆንጆ ሆኖ ጥብስ ብሎልኛል። እንደምታዩት ሀሪፍ ነው የሆነው። አሁን የመጨምራቸውን ቅመማ ቅመሞች እንዲሁም ደግሞ ቀጣይ ስቴፖችን ለማየት ደግሞ ላይክ አድርጉልኝ። የእናንተ ላይክ እኔን ለሌሎች ቪዲዮዎቼ እንዲደርስልኝ ያደርጋልና በዚህ እንደዚህ ላይክ ብታደርጉልኝ እጅግ በጣም አሪፍ ነው ማለት ነው። ይኸው እንደዚህ እንደምታዩት ቆንጆ ሆኖ ድርቅ ብሎልኛል። አሁን የምፈልገውን ቆንጆ የሆነ ሆኖ ጥብስ ብሎልኛል። አሁን በመቀጠል ውሃ ነው የማድረግ የፈለግኩት። ውሃውን ግልስ አድርገዋለሁ። እንደዚህ እንደምታዩት ቆንጆ ሆኖ እንዲበስልልኝ እንደዚህ ግልስ አድርግበታለሁ። አንዴ ነው የምጨምርበት፣ ከዚህ በላይ አልጨምርም። የምፈልገውን ያህል ከጨመርኩኝ በኋላ ከዚህ በኋላ አልጨምርም ማለት ነው። ይኸው እንደምታዩት እንደምትፈልጉት የቅጥነት ወይም ደግሞ የውፍረት አይነት ብታደርጉት መልካም ነው። እኔ እንደዚህ ውሃውን ዘለግ አድርጌዋለሁ። በደንብ ቆንጆ ሆኖ ሲንተከተክ ደግሞ መጨረሻ ሪዛልቱን ታዩታላችሁ። ይኸው እንደዚህ ከድኜ በደንብ ቆንጆ ሆኖ እንዲበስልልኝ አደርጋለሁ። እስካሁን እየተመለከታችሁኝ ከሆነ ደግሞ ላይክ ማድረግ አትርሱ። እንዲሁም ደግሞ አዲስ ከሆናችሁን ሰብስክራይብ በማድረግ ቤተሰብ እንሆንላለሁ። እንዲሁም ቪዲዮን ከወደዳችሁት ደግሞ ላይክ እንዲሁም ደግሞ አስተያየት መስጠት ከፈለጋችሁ ኮመንት በማድረግ እኔን ሰፖርት ማድረግ ትችላላችሁ። የእናንተ ኮመንት እኔን ለሌሎች ስራ ያበረታታኛል ማለት ነው። አሁን እንደዚህ ቆንጆ ሆኖ ከተንተከተክልኝ በኋላ የመከለሻ ቅመም ነው የሚጨምርበት። ያው ብዙ ቅመማ ቅመሞች አልተጠቀምኩም። ያው በርበሬው ላይ ራሱን የቻለ ብዙ ቅመም ስላለው እንደዚህ ነው ያደረግኩት። እንዲሁም ለጣም ጨው ጨምሬበታለሁ። አሁን እንደዚህ ቆንጆ አድርጌ አቀላቅለዋለሁ። ኦሬዲ አሁን እሳቱን በደንብ አድርጌ ቀንሻለሁ። እዚህ ጋር ቪዲዮ ያላስገባሁላችሁ ቀቅዬ ያዘጋጀሁት እንቁላል አለ። እንቁላሉን ደግሞ ልጬ አዘጋጅቼ እንጨምርበታለን። ይኸው እንደዚህ ቆንጆ ሆኖ አሪፍ ሆነው ብስል ብሎልኛል። ያው መጠኑም የቅጥነት መጠኑ በዚህ መልኩ ነው የሆነው። እንደዚህ ልጭ ያዘጋጀሁትን እንቁላል ደግሞ እጨምርበታለሁ። እንደዚህ 4 የሚሆን እንቁላል አዘጋጅቼ ነበር፣ እሱን እጨምርበታለሁ። እንደዚህ አድርጌ ለማዕድ ወይም ለመመገብ ዝግጁ ይሆናል። አሁን በሚቀጥል የቀረኝ ቅቤ መጨመር ነው። እዚህ ጋር ቅቤ እንጨምርበታለን። ያው እንደዚህ ያደረኩት ቅቤውን ከላይ ያደረኩት ሙሉውን ጣዕሙን ይዞ እንዲቆይልኝ ስለፈለኩ ነው። ያው መጨረሻ ላይ ብታደርጉት ቅቤ መልካም ነው። ይኸው እንደዚህ አድርጌ ቆንጆ አድርጌ ካቀላቀልኩት በኋላ ቅቤ ነው የምጨምርበት። ያዘጋጀሁትን ቅቤ እንደዚህ 1 የሾርባ ማንኪያ የሚሆን ቅቤ ጨምሬበታለሁ። እንደዚህ ያው ከበረዶ ቤት ከፍሪዘር ውስጥ የወጣ ስለሆነ እንደዚህ አብሮ እንዲዋሃድልኝ በደንብ እንዲቀልጥልኝ ከውስጡ እንደዚህ አቀላቅለዋለሁ። እሳቱን እንደነገርኳችሁ በደንብ ቅንስ አድርጌዋለሁ። ቆንጆ ሆኖ እንዲንተከተክልኝ አሁን በቃ አልቋል። በጣም ቆንጆ ሆኖ ሽታው ቤቱን እንዴት እንዳወደው ልነግራችሁ አልችልም። በዚህ አጋጣሚ ጾመ ነነዌ የሚጾም መያዣን እንደዚህ የተጠቀምኩት። በዚህ መልኩ ደግሞ ብታደርጉት መልካም ነው። ጾሙን የሰላም የፍቅር እንዲያደርግልን እመኛለሁ። የኦርቶዶክስ እምነት ተከታዮች እንኳን ለጾመ ነነዌ እንኳን አደረሳችሁ እላለሁ። ይኸው እንደዚህ ያዘጋጀሁትን እንደዚህ ቆንጆ ሆኖ ትክትክ ብሎልኝ ያማረውን እንደዚህ እሳህን ላይ አወጣዋለሁ ማለት ነው። እጅግ በጣም በጣም ነው የሚጣፍጠው። ሽታው ራሱ እንዴት ደስ እንደሚል ልነግራችሁ አልችልም። ይኸው እንደዚህ ሳህን ላይ አውጥቼዋለሁ። አሁን እንደዚህ
እንደዚህ ሳህን ላይ አውጥቼ ተመግቤዋለሁ። ጣዕሙ እንዴት ደስ እንደሚል ልነግራችሁ አልችልም። ሞክሩት፣ ትወዱታላችሁ ማለት ነው። እስካሁን እየተከታተላችሁኝ ስለነበረ እጅግ በጣም አድርጌ አመሰግናለሁ። በሌላ ስራ በሌላ ቪዲዮ እስክንገናኝ ድረስ ቸር ያገናኘን እላለሁ። ሰብስክራይብ ማድረግ እንዳይትረሱ። ቻው ቻው፣ ወዳችኋለሁ። መልካም ጊዜ